መዝሙር 110 በቅንፍ 111 ሃሌሉያ። አቤቱ በቅኖች ሸንጎ በጉባኤም በፍጹም ልቤ አመሰግንሃለሁ። የእግዚአብሔር ሥራ ታላቅ ናት፣ ደስ በሚሰኙባት ሁሉ ዘንድ የተፈለገች ናት። ሥራው ምስጋናና ግርማ ነው፣ ጽድቁም ለዘላለም ይኖራል። ለታምራቱ መታሰቢያን አደረገ። እግዚአብሔር መሐሪና ይቅር ባይ ነው። ለሚፈሩት ምግብን ሰጣቸው፣ ኪዳኑንም ለዘላለም ያስባል። የአሕዛብን ርስት ይሰጣቸው ዘንድ ለሕዝቡ የሥራውን ብርታት አሳየ። የእጆቹ ሥራ እውነትና ፍርድ ነው፣ ትእዛዙም ሁሉ የታመነ ነው፣ ለዘላለምም የጸና ነው። በእውነትና በቅንም የተሠራ ነው። መድኃኒትንም ለሕዝቡ ሰደደ፣ ኪዳኑንም ለዘላለም አዘዘ። ስሙ የተቀደሰና የተፈራ ነው። የጥበብ መጀመሪያ እግዚአብሔርን መፍራት ነው። ለሚያደርጓትም ሁሉ ደህና ማስተዋል አላቸው፣ ምስጋናውም ለዘላለም ይኖራል። መዝሙር 111 በቅንፍ 112 ሃሌሉያ። እግዚአብሔርን የሚፈራ ትእዛዙንም እጅግ የሚወድ ሰው ምስጉን ነው። ዘሩ በምድር ላይ ኃያል ይሆናል፣ የቅኖች ትውልድ ትባረካለች። ክብርና ባለጠግነት በቤቱ ነው፣ ጽድቁም ለዘላለም ይኖራል። ለቅኖች ብርሃን በጨለማ ወጣ፣ መሐሪና ይቅር ባይ ጻድቅም ነው። ቸር ሰው ይራራል ያበድራልም፣ በፍርድም ነገሩን ይፈጽማል። ለዘላለም አይናወጥም፣ የጻድቅ መታሰቢያ ለዘላለም ይኖራል። ከክፉ ነገር አይፈራም፣ በእግዚአብሔር ለመታመን ልቡ የጸና ነው። በጠላቶቹ ላይ እስኪያይ ድረስ ልቡ ጽኑ ነው፣ አይፈራም። በተነ ለችግረኞችም ሰጠ። ጽድቁ ለዘላለም ዓለም ይኖራል። ቀንዱ በክብር ከፍ ከፍ ይላል። ኀጢአተኛም አይቶ ይቈጣል፣ ጥርሱንም ያፋጫል ይቀልጣልም። የኀጢአተኞችም ምኞት ትጠፋለች። መዝሙር 112 በቅንፍ 113 ሃሌሉያ። የእግዚአብሔር ባሪያዎች ሆይ አመስግኑት፣ የእግዚአብሔርንም ስም አመስግኑ። ከዛሬ ጀምሮ እስከ ዘላለም ድረስ የእግዚአብሔር ስም ብሩክ ይሁን። ከፀሐይ መውጫ ጀምሮ እስከ መግቢያው ድረስ የእግዚአብሔር ስም ይመስገን። እግዚአብሔር በአሕዛብ ሁሉ ላይ ከፍተኛ ነው፣ ክብሩም ከሰማያት በላይ ነው። እንደ አምላካችን እንደ እግዚአብሔር ማን ነው? በላይ የሚኖር በሰማይና በምድር የተዋረዱትን የሚያይ ከአለቆች ጋር ከሕዝቡም አለቆች ጋር ያኖረው ዘንድ ችግረኛን ከመሬት የሚያነሣ ምስኪኑንም ከፋንድያ ከፍ ከፍ የሚያደርግ መካኒቱን በቤት የሚያኖራት ደስ የተሰኘችም የልጆች እናት የሚያደርጋት። ሃሌሉያ። መዝሙር 113 በቅንፍ 114 ሃሌሉያ። እስራኤል ከግብፅ የያዕቆብም ቤት ከእንግዳ ሕዝብ በወጣ ጊዜ ይሁዳ መቅደሱ እስራኤልም ግዛቱ ሆነ። ተራሮች እንደ ኮርማዎች፣ ኮረብቶችም እንደ ጠቦቶች ዘለሉ። አንቺ ባሕር የሸሸሽ፣ አንቺ ዮርዳኖስ ወደ ኋላሽ የተመለስሽ ምን ሆናችኋል? እናንተም ተራሮች እንደ ኮርማዎች፣ ኮረብቶችስ እንደ ጠቦቶች ለምን ዘለላችሁ? ከያዕቆብ አምላክ ፊት ከጌታ ፊት ምድር ተናወጠች። ድንጋዩን ወደ ውሃ መቆሚያ፣ ጭንጫውንም ወደ ውሃ ምንጭ ከለወጠ። መዝሙር 114 በቅንፍ 116 ሃሌሉያ። እግዚአብሔር የልመናዬን ድምፅ ሰምቶአልና ወደድሁት። ጆሮውን ወደ እኔ አዘንብሎአልና በዘመኔ ሁሉ ጠራዋለሁ። የሞት ጣር ያዘኝ፣ የሲኦልም ሕማም አገኘኝ። ጭንቀትንና መከራን አገኘሁ፣ የእግዚአብሔርንም ስም ጠራሁ። አቤቱ ነፍሴን አድናት። እግዚአብሔር መሐሪና ጻድቅ ነው፣ አምላካችንም ይቅር ባይ ነው።
እግዚአብሔር ሕፃናትን ይጠብቃል። ተቸገርሁ፣ እርሱም አዳነኝ። ነፍሴ ሆይ ወደ ዕረፍትሽ ተመለሺ፣ እግዚአብሔር መልካም አድርጎልሻልና። ነፍሴን ከሞት ዐይኔንም ከእንባ እግሬንም ከመሰናከል አድኖአልና። በሕያዋን አገር በእግዚአብሔር ፊት እሄዳለሁ።